ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምናየው የዩኒስሪን ኢነርጂ ትራንስፎርሜሽንን ማለት ነው የመጨረሻውን ኮንተንት ይሆናል። ዛሬ የምናየው ስለ ፈርመንቴሽን ነው ማለት ነው። ስለ ፈርመንቴሽን ከማየታችን በፊት ደግሞ የምናየው ነገር አለ። ያ ምንድነው? መካኒዝሙን ነው። መካኒዝሙን ስንል ምንድነው? ኤቲፒ ፕሮዲዩስ ስለማድረግ ያወራን አይደለ? ወይም ደግሞ ስለ ሪስፓይሬሽን ኦር ሴሉላር ሪስፓይሬሽን ማለት ነው ዊዝን ኤሮቢክ ኦር አንኤሮቢክ ኬስ። ስለዛ ኤቲፒ ፕሮዲዩስ ከተደረገ በኋላ ሃው ቱ ኢንቴክ እንዴት ነው ልንጠቀመው የምንችል፣ እንዴት ሃይድሮላይዝ ሆኖ ወደ ምንፈልገው ፕሮሰስ ይገባል የሚለው ነው የምናየው ማለት ነው። ባይዞይ በአጠቃላይ የዛን ኢንቴክ ወይም ደግሞ የዛን ሞለኪውል ማለት ነው ኤሌክትሪካል ፖቴንሻል ዲፍረንስ እና ኬሚካል ፖቴንሻል ዲፍረንስ ስናወራ ኤሌክትሪካል ፖቴንሻል ዲፍረንስ በሚሆንበት ጊዜ due to the accumulation of positively charged hydrogen ions outside the membrane ማለት ነው። ስለዚህ ፎከስ የሚያደርገው ከሃይድሮጅን አዮን ጋር ነው። ኬሚካል ፖቴንሻል ዲፍረንስ ጋር ስመጣ ደግሞ ይህ ደግሞ የሚያተኩረው ፒኤች ዲፍረንስ ሞር አሲዲክ ከሆነ outside the membrane፣ ስለዚህ ያንን ነው ኮንሰርን የሚያደርገው። በአጠቃላይ ኤሌክትሮኬሚካል ፖቴንሻል ዲፍረንስ derives or forces ATP synthase to generate ATP from ADP and inorganic phosphate. የኤሌክትሮኬሚካል ፖቴንሻል ዲፈረንሱ ምንን ፕሮዲዩስ ለማድረግ ይረዳናል? ATP synthesis derive በማድረግ generate ATP or in order to generate ATP from ADP and the inorganic phosphate ማለት ነው። በአጠቃላይ እነኚህን ሁለቶችን የሚይዘው ኤሌክትሮኬሚካል ማለት ኤሌክትሪካል ፖቴንሻል ዲፍረንስ እና ኬሚካል ፖቴንሻል ዲፍረንስ ማለት ነው። ይህን ከያዝን የአንድ የግሉኮስ ሞለኪውል ኢነርጂ በጀቱን በመናወራበት ጊዜ አንድ ግሉኮስ ሞለኪውል ወደ 2 ፓይሩቬት ሞለኪውሎች ፍራግመንት ከሆነ በኋላ 2 ሳይክሎችን ይፈልጋል ኮምፕሊት የሆነ ብሬክዳውን አካሂዶ ኤቲፒ ሲንተሳይዝ ለማድረግ ማለት ነው። ኢን ዚስ ታይም 38 ኦር 36 ኤቲፒ ጀነሬት ይደረጋል። ባይ ዘ ዌይ ቶታል ይልዱ will be 6 ናዴች that means 18 ኤቲፒ ቱ ፋዴች ማለት ደግሞ 4 ኤቲፒ that is 22 ሆነ ዘንቱ ኤቲፒ 24። ከዛ በተጨማሪ ደግሞ 38 ለመሙላት የሚያስፈልጉት ሌሎችም አሉ ማለት ነው። 2 ዜናዴች ወይም ደግሞ 2 ናዴች ወይም ደግሞ 4 ናዴች እና 2 ኤቲፒ ፎርም ይደረጋል። it could be either 36 ኤቲፒ or 38 ኤቲፒ ጀነሬት ይደረጋል ማለት ነው። የሚሆነው within the oxidative phosphorylation ባለፈ ባየነው ላይ። ስለዚህ ባንድ ላይ የሆነ ኮንሰፕት ስንይዝ ሁሉ ሐሳብ እየተያዘ ስለሆነ ይዝን ያህል ኮንፊውዝ የሚያደርግ ነገር የለውም። ስለዚህ በአጠቃላይ ደግሞ ኤነርጂ ከብዙ ሶርሶች እናገኛለን። ያ ማለት that obtain most of our energy in the form of fat, protein, within the carbohydrate. It could be monosaccharide, disaccharide or polysaccharide form ሊሆን ይችላል። በአጠቃላይ እነኛ ኦርጋኒክ ሞለኪውሎች በፉድ ውስጥ ያሉ ኦርጋኒክ ሞለኪውሎች በሴሉላር ሪስፓይሬሽን ዩዝድ አፕ ይሆኑና ኤቲፒ ሲንተሳይዝ ለማድረግ ያገለግላሉ ማለት ነው። ግላይኮላይሲስ ላይ ከመግባቱ በፊት ኦር ሲትሪክ አሲድ ሳይክል ከመግባቱ በፊት የሚያስፈልገው ነገር በሙሉ ኤክስትራክት አድርገን ማውጣት አለብን። ያ ማለት አሁን በአጠቃላይ ከፓይሩቬት ኦክሲዴሽን እና ከኦክሲዴት ፎስፎሪሌሽን ይልቅ ሞር ፓርቲሲፔት የሚያደርገው ግላይኮላይሲስ እና ሲትሪክ አሲድ ሳይክል ላይ ነው። ሁለቱ ላይ ነው ሰብስትሬት ሌየር ፎስፎሪሌሽን ፐርፎርም የሚደረገው ባይ ዘ ዌይ። ግላይኮላይሲስ ላይ ሲገባ it could be ካርቦሃይድሬት ሊሆን ይችላል or ፋት ሊሆን ይችላል ወይም ደግሞ ፕሮቲን ሊሆን ይችላል። ፕሮቲን ከሆነ ምን ይሆናል ነው፣ ፋት ከሆነስ ምን ይሆናል፣ ካርቦሃይድሬት ከሆነስ ምን ይሆናል የሚለውና አሁን ኮንሰርን የምናደርገው
ያ ማለት ምን ማለት ነው? ለምሳሌ አሁን ካርቦሃይድሬቶችን ስናወራ ካርቦሃይድሬት ከሆነ የግድ ስታርች ነው ሊሆን የሚችለው አይደለ? ያ ስታርች ሃይድሮላይዝድ ሆኖ ወደ ሞኖሳካራይድ ወደ ግሉኮስ የግድ መቀየር አለበት። ምክንያቱም ግሉኮስ ኤሮቢክ ከሆነ ግሉኮስ ፕላስ ኦክሲጅን አይደለ ካርቦን ዳይኦክሳይድ እና ወተር እንዲሁም ኤቲፒን የሚሰጠ። ስለዛ ወደ ግሉኮስ የግድ መቀየር አለበት። ያ ግሉኮስ ደግሞ ወደሚፈለገው ዲዛይርድ ወደሆነ ፕሮዳክት ለማግኘት ወደ ፓይሩቬት ሞለኪውሎች ምናምን ፍራግመንትድ ይሆናል ማለት ነው። ስለዛ ያ ግሉኮስ ወደ ግላይኮላይሲስ እና ወደ ሲትሪክ አሲድ ሳይክል ሲገባ ብሮክ ዳውን ይደረጋል ነው። እንዲሁም ደግሞ ይሄ ስታርች ከሆነ ነው። ግላይኮጅን ከሆነ ደግሞ በሰዎች እና በአኒማሎች ደረጃ በሊቨር ላይ እና በመስል ሴል ላይ ነው ስቶርድ የሚደረገው። ይህም ሃይድሮላይዝድ ሆኖ ወደ ግሉኮስ ቢትዊን ደ ሚለስ ማለት ነው ወደ ግሉኮስ ብሬክዳውን ሆኖ ለሪስፓይሬሽን አዜ ፊውል ያገለግላል ማለት አዜ ፊውል። ሶ እነኚህ ካርቦሃይድሬቶች አዜ ፊውል ጥቅም ይኖራቸዋል ማለት ነው። ከዚህም በተጨማሪ ዳይሳካራይዶች ላይክ እንደ ሱክሮስ የምንወስዳቸው እነኚህ ወደ ግሉኮስ አሁን ብሬክዳውን ሆኖ አዜ ፊውል ያገለግላሉ። በአጠቃላይ ካርቦሃይድሬቶች ኢንፑት ኦር ኢንቴክ በመናደርግበት ጊዜ አዜ ፊውል ለሪስፓይሬሽን ያገለግላሉ ማለት ነው። ይህ ከሆነ ካርቦሃይድሬቱ ወደ ሞኖሳካራይዱ የግድ ወደ ሲምፕል ሹገሩ መቀየር እንዳለበት ነው። ፕሮቲኑ ከሆነ ደግሞ it is also used for a fuel ነው። ነገር ግን መጀመሪያ ላይ ወደሚያስፈልገው ነገር ዲዛይርድ የሆነው ፕሮዳክት ኤቲፒን ሲንተሳይዝ ለማድረግ ምን መደረግ አለበት? ወደ አሚኖ አሲዶች ወይም ወደ ሲምፕል ዩኒትስ ኦፍ ፕሮቲን መቀየር አለበት። ያኔ አሚኖ አሲዶቹ ደግሞ ምን ይኖራቸዋል? አሚኖ ግሩፕ ይኖራቸዋል። ያ አሚኖ ግሩፕ it could be with an interglycolysis or citric acid cycle ሊገባ ይችላል። ያኔ ምን መደረግ አለበት? ዲአሚኔሽን። ያ ማለት አሚኖ አሲዱ ሪሙቭ መደረግ አለበት። አሚኖ አሲዱ መወገድ አለበት ማለት ነው። ከዛ በተጨማሪ ደግሞ ናይትሮጂኒየስ ቤዙ እንግዲህ ኒውክሊዮታይድ ስለሆነ በአጠቃላይ ናይትሮጂኒየስ ደግሞ refuse is excreted from what the animal in the form of ammonia ወይም ዩሪያ ወይም ደግሞ ሌላ ዌስት ፕሮዳክት ሊሆን ይችላል። በእነኛ አማካኝነት ያ ናይትሮጅን ፓርቱ ደግሞ ሪሙቭ ይደረጋል። ሶ በዚህ መልኩ እንጠቀመዋለን ነው። it could be ሌላ ደግሞ ምን ሊሆን ይችላል? ፋትም ሊሆን ይችላል። ባይዘይ ፋትም ሊሆን ይችላል። ፋት ከሆነ ደግሞ ምን ይሆናል? ወደ ግላይሴሮልና ወደ ፋቲ አሲዶች ይቀየርና በዛ መልኩ ነው ኢንቴክ የምናደርገው። ጀነራሊ ስለ ኢነርጂ ካወራን ኢነርጂ ሞር የምናገኘው በፋቶች ነው rather than carbohydrate or protein ማለት ነው። ሶ እነሱን ራፍሊ በዚህ መልኩ ከተረዳን በአጠቃላይ ኢነርጂ ከነን ካርቦሃይድሬት ሶርስ ስንል without what carbohydrates ማለት ያ ማለት it could be proteins or fatty acids ወይም ደግሞ fats and lipids ሊሆን ይችላል። ሶ በዚህ መልኩ እናገኛለን የሚለው ነው። ሶ proteins can also used for what a fuel but first they must be digested to their constituent what amino acids የሚለው ለዛ ነው። ያ አሚኖ አሲድ ደግሞ ኤክሰስ ፎርም ከተቀመጠ ምን መሆን አለበት? በኢንዛይሞቹ within the intermediates of glycolysis and citric acid cycle ለመግባት በኢንዛይሞቹ ምን መሆን አለባቸው? ኮንቨርት መደረግ አለባቸው ነው። ኢንተርሚዲየት ማለት ባይዘይ መሸጋገሪያ ክፍል ወደ ግሊኮላይሲስ እና ሲትሪክ አሲድ ሳይክል ሲገባ ማለት ነው። ሶ አሚኖ አሲዱ በግሊኮላይሲስ እና በክረብ ሳይክል ኦር ሲትሪክ አሲድ ሳይክል ከመግባቱ በፊት አሚኖ ግሩፑ መወገድ አለበት። ያ ደግሞ ዲአሚኔሽን ይባላል። ናይትሮጂኒየሱ ደግሞ ምን መሆን አለበት? ኢን ዘ ፎርም ኦፍ አሞኒያ፣ ዩሪያ ኦር ዌስት ፕሮዳክት ሆኖ መወገድ ይጠበቅበታል ነው። ሶ in this time this catabolism reaction የሚካሄደው ሴሉላር ሬስፓይሬሽን ጋር ነው ብለን የለ። ሶ ሃርቨስት ኢነርጂ ያ ማለት ኢነርጂ ፎርም ይደረጋል። ማን ATP stored in fats obtained either from food or from storage cells ማለት ነው። ስለዚህ ከምግቡ ወይም ደግሞ ስቶር ከሚደረግባቸው ሴሎች ምን ይሆናል? ስቶር ይደረጋል ማለት ነው። ሶ ስለፋት ደግሞ ስናወራ
ፋቶች ወደ ግሊሰሮልና ፋቲ አሲዶች መቀየር አለባቸው ከመጠቀማችን በፊት ያው ምን ተጠቀሙ በእነኛ ፎርሞች ስለሆነ so in this time the glycerol is converted to G3P or glyceraldehyde phosphate ማለት ነው is an intermediate of glycolysis ካለቀ በኋላ ግሊኮላይሲስ ወደ ፓይሩቬት ሞለኪውሎች ከተቀየረ በኋላ ወደ G3P ስለሚቀየር ማለት ነው so this is metabolic sequence it follow metabolic sequence ይከተላል ያ ደግሞ ማን ይባላል ቤታ ኦክሲዴሽን ይባላል don't forget that ቤታ ኦክሲዴሽን ይባላል ይህ ደግሞ ፋቲ አሲዶችን ወደ ሁለት ካርበን ፍራግመንቶች ብሬክ ዳውን ያደርጋል in this time break down በሚያደርግበት ጊዜ ወደ ክረብ ሳይክል እና ወደ አሴታይል ኮኤንዛይም ኤ ይገባል ማለት ይህ ፍራግመንት የተደረገው ባለ ሁለት ካርበን ፍራግመንት ማለት ነው so በአሴታይል ኮኤንዛይም ኤ ይገባል ማለት መጀመሪያ ኮኤንዛይም ኤ ላይ ነበረ ከዛ በአሴታይል ኮኤንዛይም ኤ ፎርም ወደ ክረብ ሳይክል ይገባል ምክንያቱም አሴታይል ኮኤንዛይም ኤ ፎርም ስለሚደረግ ነው during the beta oxidation in this time NADH እና FADH to generate ይደረጋል ማለት ነው forget that please remind ሌላኛው ደግሞ አሁን ወደ ዋናው ወደ fermentation እንገባለን ወደ fermentation ስንገባ fermentation it is followed within the anaerobic process that doesn't require oxygen that means don't follow electron transport chain ማለት ምክንያቱም electron transport chain ወይም oxidative phosphorylation ወይም ደግሞ chemoosmosis or ATP synthesis ያለው በኤሮቢክ ላይ ስለሆነ ማለት so by the way fermentation ጋር ስንመጣ that two common fermentation pathways result in the production of lactic acid and ethyl alcohol ማለት ነው so እነኚህን እነማን ናቸው የሚለውን እናያለን first by the way ከላክቲክ አሲድ ቀድመን አልኮሊክን ብናይ more clear ይሆናል ለሲሆን ባይሆን ኦኬ አልኮሊክ ፈርመንቴሽን ጋር ስንመጣ አልኮሊክ ፈርመንቴሽን ማለት ፓይሩቪክ አሲድን ወደ ኢታይል አልኮል በዚህም ብለን መቀየር ነው ሶ ያ መቀየር ሂደት አልኮሊክ ፈርመንቴሽን ይባላል ወይም ደግሞ አልኮል ፈርመንት ተደረገ ነው ሶ አልኮሊክ ፈርመንቴሽን የምንለው ዳይሬክትሊ የግድ አልኮል መሆን የለበትም ማለት አልኮል ፕሮዲዩስ እናደርግ ብቻ መሆን የለበትም ለምሳሌ ብሬድ ቤክ ስናደርግ ከዛ በፊት ዳፉ ወይም ሊጡ እንዲነሳ ኮፈፍ እንዲል የምንለው ነገር አለ አይደል ሶ በዛን ጊዜ በመንጋግርበት ጊዜ ኢታይል አልኮሉ ወይም አልኮሉ so directly በመናገኘው ማለት አሁን በካርቦሃይድሬት ወይ በፋት or in the protein form ሊሆን ይችላል ወደሚፈለገው ዲዛይር ፕሮዳክት ለመሄድ ፍራግመንቶቹ ከተከፋፈለ በኋላ ግሊኮላይሲስ ይገባል so after the glycolysis this pathway requires what two ስቴፖችን ይከተላል የመጀመሪያው ስቴፕ ከዛ ከግሉኮሱ ወደ ፓይሩቬት ፎርም ከተደረገ ማለት ወደ 2 ፓይሩቬት ሞለኪውሎች ፍራግመንት ከተደረገ በኋላ ከዛ ሞለኪውል ላይ ካርቦን ዳይኦክሳይድ ሪሙቭ ይደረጋል ካርቦን ዳይኦክሳይድ ሪሙቭ ተደረገ ማለት C3 ካርቦን ኮምፓውንድ ነበር ፓይሩቪክ አሲድ አይደል አንዷ ካርቦን ሪሙቭ ስትደረግለት ሁለት ካርቦን ብቻ ቀርሶ ያ ባለ ሁለት ካርቦን ኮምፓውንድ ፎርም ተደረገ ማለት ነው ይህ ባለ ሁለት ካርቦን ኮምፓውንድ ደግሞ ሁለት ሃይድሮጅን አተሞች ይጨመሩለታል within the intermediate of two acetaldehyde ማለት በአሲታልዲሃይድ ኢንተርሚዲየት ወይም ማሸጋገሪያ አማካኝነት ወደ ሁለት ካርቦን ኮምፓውንድ ይጨመርለታል ሃይድሮጅን አተም ዘን ኢታይል አልኮል ፎርም ይደረጋል ማለት ነው ኢታይል አልኮል ማለት ነው so in this time year reaction recycle ያደረገ ስለሚሄድ ላክቲክ አሲድ ላይ እንደምናየው በኋላ ላይ ሃይድሮጅን አተሙ ከናዲች የመጣው ሃይድሮጅን አተም መጀመሪያ ላይ ምን ለማድረግ አሁን ከናዲች የመጣው ሃይድሮጅን አተም ምን ለማድረግ ያገለግላል አሁን ኤቲፒን ጀነሬት ለማድረግ ኤሌክትሮን ያስፈልጋል ቢያቻለው ስለዚህ ይህ ሃይድሮጅን ደግሞ በኋላ ናድ ሪዳክቲቭ ፎርም ይደረጋል ያ ማለት እንደገና ሪጀነሬት በማድረግ ለግላይኮላይሲስ ደግሞ ኢንፑት ይሆናል ማለት ነው so in this time perform ማለት ያን ሪአክሽን ፐርፎርም ለማድረግ የሚያገለግሉ within intermediately yeast ሴሎች አሉ so እነኚህ yeast ሴሎች perform the reaction of fermentation releasing the ethyl alcohol and carbon dioxide in the
process ማለት ነው in this time the ethyl alcohol it is the alcohol in alcoholic beverages ላይ የምናገኘው alcohol ነው so in that time carbon dioxide generate ይደረጋል within the first step of fermentation that is allowed to escape ማለት ወደ ውጭ እንዲሄድ ወይም ደግሞ ሪሙቭ ይደረጋል ማለት ነው ሪሊዝ ይደረጋል ነው ዋይዞይ for example bread make በመናደርግበት ጊዜ this depends on the alcoholic fermentation performed by the yeast cells so this bread when alcoholic fermentation that perform carbon dioxide makes bread rise by performing bubbles inside the dough ሊጡ ወደ ላይ እንዲነሳ የሚያስችለው ያኔ carbon dioxide ነው ማለት ነው ሪሊዝ የሚሆነው ደግሞ መቼ ነው ብንባል in the form of ethyl alcohol ደግሞ ቤክ በመናደርግበት ጊዜ ሪሊዝ ይሆናል so alcoholic fermentation ማለት ፓይሩቪክ አሲድን ወደ ethyl alcohol የመቀየር ሂደት ነው በዛ ውስጥ ብዙ ሪአክሽኖች ይካሄዳሉ እሱን መያዝ ነው ማለት lactic acid fermentation ማለት ነው ይህ ደግሞ ፓይሩቪክ አሲድን ወደ C3 ኮምፓውንድ ወይም ደግሞ ወደ ላክቲክ አሲድ የመቀየር ሂደት ነው ማለት ነው so in this time the transfer of one hydrogen atom from NADH yes ከናዲች ያገኘነውን አንድ ሃይድሮጅን አተም እና the addition of one free hydrogen ይሄን ያገኘነውን ሃይድሮጅን ወደ ፓይሩቪክ አሲድ ማለት የመጨመር ማለት ነው in this time intermediate የለም like alcoholic fermentation to acetaldehyde ተጠቅመናል አይደል እዚህ ጋር ግን ምንም አይነት intermediate የለም so in the process NADH is oxidized to form NAD ደግሞ ሪዳክቴዝ ሆኖ ናዲችን ፎርም ያደርጋል ማለት ናዲችን ደግሞ ኦክሲዳይዝ አደረግነው ማለት ናዲች ፕላስ ዋት ዋተር ስናደርግ ምን ማለት ኦክሲጅን ማለት ኦክሲጅን ሪአክት በመናደርግበት ጊዜ ይቺ ኦክሲጅን ሃይድሮጅን ወስዳ H2O water form ከተደረገ በኋላ NAD plus ወይም ደግሞ NAD reductase form ይደረጋል ያን ነው oxidized ሆነ የምንለው so NAD is used in the glycolysis ምክንያቱም NAD plus ለግሊኮላይሲስ ኢንፑት ለሚሆን ሪጀነሬት ሆነ ሳይክሊክ ሆነ ማለት ነው so again reduce to NADH እንደገና የተመለሰ ሪጀነሬት እየሆነ ይሄዳል so this is the regeneration of NAD reductase in lactic acid fermentation helps to keep what glycolysis operating የሆነ እንዲሄድና ሪአክሽኑ እንዲቀጥል ያስኬዳል ማለት ነው so in this time like yeast ሴሎች እንደተጠቀምነው alcoholic fermentation ላይ lactic acid fermentation ላይ ደግሞ microorganismዎችን እንጠቀማለን by the use of these microorganisms plays what an essential role because of this participate in the reaction that facilitates the reaction ማለት ነው so in animal cell ላይ ስንመጣ በጣም strenuous የሆነ exercise በመንሰራበት ጊዜ ላይ sprint መልቀቅ ማለት ነው in this time በላብ መልኩ ምናምን አይነት ነገሮች ፋት ፎርም ካላቸው that is ሪሙቭ ይደረጋሉ ማለት ነው so ያኔ ላክቲክ አሲዱ ፈርመንት እንደሚያደርግ ነው so muscle cells use oxygen more rapidly than delivered to the so muscle cells oxygen በሚጠቀሙበት ጊዜ more ምን ይሆናል ማለት ነው rapidly than delivered ይሆናል ነው የሚለን especially ደግሞ oxygen በማይኖርበት ጊዜ ያ ማለት anaerobic ሲሆን muscle begin to switch from cellular respiration ወጥቶ ወደ lactic acid fermentation ይሄዳል ምክንያቱም lactic acid fermentation alcoholic fermentation ማለት within one fermentation anaerobic respiration ስለሆነ ማለት ነው and also this is accumulate in the muscle cell making the cell cytosol more acidic ምን ቢያቻለው electro chemical potential difference ያ ማለት ኤሌክትሪካል ከሆነ ምንድነው ኬሚካል ከሆነስ ምንድነው እንዳልኳችሁ ኬሚካል ከሆነ more acidic means pH dependent ነው ቢያችሁ ይለ more conditional የሚሆነው እዛ ጋር ነው ስለዚህ እዚህ ጋር ምንድነው ሳይቶሶል more acidic ሲሆን እንዲሆን እንደሚያግዘው ነው when the increasing acidity reduces the capacity of the cells to contract የሚሆነው የሴል አቅሙን ምን ያደርጋል reduce ያደርግልናል acidity ሲጨምር so acidity ሲጨምር in this time more suitable ነው so results in muscle fatigue pain and even cramp የሚያጋጥመንን ማለት ነው reduce ያደርግልናል so the lactic acid diffuses
into the blood ወደ blood ዲፊውዝ በሚያደርግበት ጊዜ ብሎም ወደ liver transport ሲሆን where it can be converted back into pyruvic acid ይመለሳል። ያ ማለት ሳይክሊክ የሆነ ሪጀነሬት የሆነ ይሄዳል ማለት ነው። በዚህ መልኩ ላክቲክ አሲድ ፈርመንቴሽን ፎርም ይደረጋል። ያ ማለት ፓይሩቪክ አሲድ ወደ C3 ኮምፓውንድ ወደ ላክቲክ አሲድ የመቀየር ሂደት ነው ማለት ነው። ዛሬ ስለነኚህ ኮንሰፕቶች ከያዝን በቂ ነው። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳይረሳ። እንዲሰራላችሁ የምትፈልጉት ማንኛውም አይነት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ባይ ባይ።